ሰላም ውድ የዩቲዩብ ፋሚሊዎች በያላችሁበት እንዴት አላችሁልኝ? እኔ አለው ትንሽ ጠፋ ብያለሁ ይመስለኛል። ተመልሼ መጥቻለሁ። ይህን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ ፕላስ ምንድነው የደውል ምልክቱን በመጫን ደግሞ የምንለቃቸው ቪዲዮዎች ሰዓታቸውን ጠብቀው እንዲደርሷችሁ ማድረግ ትችላላችሁ። እንግዲህ ዛሬ የመጣሁበት ሀሳብ ምንድነው፣ በባለፈው በሰራሁት ቪዲዮ ላይ እጅግ በጣም የተለያዩ እነዚህ አንዳንድ ጊዜ የሆነ ነገር ታርጌት ሲመታ ወይንም ታርጌት ላይ ሲደርስ እንደዚህ አይነት ነገሮች የሚጠበቁ ቢሆኑ ነገር ግን እናንተ ማወቅ አለባችሁ ብዬ ስላሰብኩኝ ነው። እንግዲህ የተለያዩ ዛቻዎች፣ ማስፈራሪያዎች እንዲሁም ደግሞ በጣም የሚዘገንኑ ቴክስቶች ኢንቦክስ እየተደረጉልኝ ይገኛሉ። ቢኮዝ ኦፍ እንዴት ነው የማዳም ቅመሞች ወይንም ይሄ አረብ ሀገር ላይ የሚኖሩ ሴቶች ገንዘባቸውን ለምን ይበላሉ፣ እንዴት ይበላሉ ምናምን በሚል ዙሪያ የሆነ ቪዲዮ ሰርቼ አጋጣሚ ከ10,000 ሰው በላይ የሚሆን ሰው አይቶታል እና አብዛኛው ሰው ሀሳቡን ደግፎ ይህ ትክክለኛ ነገር ነው፣ ለእኛ የሚጠቅም ነገር ነው እና እንማርበታለን ተምረንበታልም ብለው የራሳቸውን ሀሳብ አስተያየት የሰጡ ደስ የሚል ነገር ያስቀመጡ ሰዎች እንዳሉ ቢሆኑም ነገር ግን በዛ ነገር ተናደው ደግሞ ቢዝነሳችን ተነካ ወይንም ደግሞ እህቶቻችንን እያታለልን ገንዘብ መጠቀም አለብን ብለው የሚያስቡ የነፈጨለ ጭንቅላት ያላቸው መስራት ማይችሉ ምንድነው ሰውነታቸውን አድልበው ብቻ ያለ አይደለ ወንዳ ወንድ በመምሰል ነገር ግን ጭንቅላታቸው በሙሉ ባይባልም የሆነ ቡና ላይ ምናምን ነገር ተቀምጠው የሆነ ትችት ወሬ ምናምን የሚወዱ አይነት ሰዎች ልክ እንደዛ አይነት ቢሄቪየር ያላቸው ወንዶች ናቸው ኢንቦክስ ያደርጉ የነበረው ማለት ነው። እና ያንን ሀሳብ የተቃወመ ሰው ለእኔ አንደኛ እህት የለውም ወይንም ደግሞ ካራክተሩ አለው ማለት ነው። ካራክተሩ የኔሴንስ ያችን ሴት አናግሮ ያችን ሴት አታሎ ምናምን ነገር ገንዘብ ተቀብሎ ለራሱ ጥቅም ያውላል። ያች ሴት አረብ ሀገር ደም ተፍታ ያጠራቀመችው ሳንቲም ሉዝ ይሆናል። ከዛ በኋላ ራሷ ላይ በምትወስደው እርምጃ ምንም የማይመስለው አይነት ሰው እንዳለ ነው ኤክስፔክት ያደረግኩት፣ እንዳለ ማሳይተውኛል ማለት ነው። እና ልነግራችሁ የምፈልገው ነገር አሁንም ቢሆን ብልጥ ሆኑ፣ አሁንም ቢሆን ከአለፈው ስህተታችሁ ለመማር ሞክሩ። ምክንያቱም ለእናንተ የሚተኛላችሁ ሰው የለም እዛ አረብ ሀገር ላይ ተቀጥቅጣችሁ ሰብአዊ ጥሰት ተፈጥሮ ምናምን በጣም ብዙ ነገር ችላችሁ ገንዘብ እንደሰራችሁ አይደለም ኤክስፔክት የሚደረገው። ተመችቷችሁ እንደምትሰሩ ከኢትዮጵያ የተሻለ ሪሶርስ እንዳለ ምናምን ነገር ኦቬስ ነው ሊኖር ይችላል ምናምን ነገር እኮ ግን እናንተ ምን አይነት መንገድ አልፋችሁ ገንዘብ እንደምታመጡ ማወቅ ያለባችሁ። ልክ አለ ገባችሁ? የምታወጡት ገንዘብ በቃ ታርጌቱን መምታት መቻል አለበት፣ ለትክክለኛ ነገር መሆን አለበት። አዘርዋይስ እንዲህ ዝም ብሎ ለማንም ወንድ ለመላክ የሆነ ቻት ላይ ስላወቅሽው እና የፍቅር ነገር ስለጻፈልሽ ብቻ ሳለፈሽ ምሰጩ ከሆነ ይህንን ነገር ደግሞ እኛ መጠን ሪፍሌክት ስናደርግ ስናንጸባርቅ፣ እናንተን ስንመክር እናንተን ስንገስጽ ደግሞ አብራችሁ ትሪት አድርጋችሁ ማትረዱ ከሆነ በሀሳባችን ተስማምታችሁ ብልጠት ሳይድ መያዝ ማትችሉ ከሆነ ይህ ኦብቪየስሊ እጅግ በጣም ትልቅ በሽታ ነው። ስለዚህ ልላችሁ የምፈልገው ነገር ምንድን ነው? አትታለሉ። በቃ ሪል ለሆነው ነገር ተጠቀሙት። ሪል ለሆነው ነገር ኢኔሴንስ በቃ ለሚያስፈልገው ገንዘባችሁን አወጣችሁ ድጋሚ አምሯችሁ ይህንን ገንዘብ እንደዚህ አድርገሹ ምናምን ብሎ የማይጠይቅሽ አይነት ፐርፐዝ ነው ገንዘብ መውጣት አለበት ብዬ ማስበው። ምክንያቱም ኢትዮጵያ ውስጥ ሆኖ ቤተሰብ ጋር ሊሆን ይችላል ወይ ከቤተሰብ ውጭም ሊሆን ይችላል፣ ወይንም ደግሞ ምንም ቤተሰብ የማይኖረው ብቻ ሀገሩ ላይ ሆኖ ግን የሆነ ሊሞክር የሚችል ሰው ሊኖር ይችላል። ነገር ግን አረብ ሀገራት ላይ ቁጭ ብለው ግን የሚሞክሩ ደግሞ ሴት እህቶቻችን በጣም ብዙ ማውቃቸው ታሪኮች አሉ። ከነዛ ታሪኮችም አልፈውም እንኳን ቢያገኙት ራሱ ማለት ነው ደስ የሚል ሲቹዌሽን ይዘው አይደለም ኑሯቸውን የሚኖሩት። ደስ የሚል ነገር ኮንዲሽን ተፈጥሮ አይደለም ገንዘብ የሚያመጡ ምናምን ነገር። ከዛ ደግሞ ህይወት ይሆነኛል ምናምን ብላ ደግሞ የላከችለት ሰው እንደ ቀልድ ገንዘቧን ቀምቶ ላሽ ሲላት ወይንም ሂጅ ከዚህ ሲላት ሲያባራት ምናምን ነገር ያለው ስሜት እጅግ በጣም ከባድ ነው። አንዳንዶች ራሳቸውን ያጠፋሉ፣ ኦቤስ ነው። አንዳንዶቹ ደግሞ ላይመለሱ በጣም ርህራሄ የሌላት አይነት ሴት ትሆናለች። ወይ ለቤተሰብ አልደረሰች፣ ወይ ለወንድሟ አልሆነች፣ ወይ ለእህቷ አልሆነች፣ ወይ ለሚገባው ሰው አላደረገች። ለማታውቀው ቻት ላይ ዝም ብሎ የኔ ወዴኔ ምናምን ስላላት ብቻ ብድግ አድርጋ ገንዘቧን ትልካለች። ከዛ ተበላሽ ማለት ነው። ገባችሁ? ያቺ ሴት ጤነኛ ትሆናለች ወይ? ያቺ ሴት ኖርማል ትሆናለች ወይ? አይመስለኝም። ልትሆንም አትችልም። ስለዚህ በተቻላችሁ መጠን ቀድማችሁ ከችግሩ በፊት መጠንቀቅ፣ ራሳችሁን አለማስበላት፣ አለማዘግየት፣ በቻላችሁት አቅም መጠንቀቅና ሰው መምረጥ ይኖርባችኋል ማለት ነው። ከዛ በተረፈ ለተለያዩ ችግሮች፣ ለተለያዩ እርዳታዎች እጃችሁን ትዘረጋላችሁ። ኢትዮጵያ ውስጥ ላሉ
በሌላም ክፍለ ሀገር ላይ ምንድነው የዓለም ክፍላት ላይ ላሉ ሰዎች እጃችሁን ትዘረጋላችሁ ምናምን ነገር። ያ ደግሞ ከእግዚአብሔር አንጻር እናንተን የተሻለ ቦታ ላይ እንደሚያደርሳችሁ ተስፋ እናደርጋለን። ይህንን ቻናል በድጋሚ ስሜታዊ ሆኜ ስለጀመርኩኝ ማሳሰብ ያሉብኝን ነገሮች ሳልደግምላችሁ በማለት የጀመርኩትና ይህንን ቪዲዮ ላይክ በማድረግ ሌላኛዋ እህትሽ እንድታየው ልትረጃት ትችላለሽ እና ላይክ አድርጊው፣ ሼር አድርጊላት። ከዛ ደግሞ ቤተሰብ ያልሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ድጋሚ እናሳስባለን። ከዛ በተረፈ በሌላ ቪዲዮ እስክንገናኝ ድረስ እናንተ ራሳችሁን ቆጠብ አድርጋችሁ ሪል ሴት ለመሆን ሞክሩ። የለፋችሁበትን ገንዘብ አትበሉ። ድጋሚ የሰራሁት ይህንን ቪዲዮ እጅግ በጣም ነውረኛ የሆኑ ሰዎች ኢንቦክስ ላይ በጣም ስለበዙ ጭምር ነው እና አሁንም አጋልጣለሁ። አረብ ሀገር ያሉ ሴት እህቶቻችን ገንዘባቸውን መበላት የለባቸውም። ምክንያቱም ለፍተው ደክመው ሳክሪፋይ አድርገው እጅግ በጣም የሚያስጠላ ዋጋዎችንም ቢሆን ከፍለው ነውና ገንዘባቸውን የሚያመጡት ለተሻለ ነገር እንዲሆናቸው፣ ራሳቸው እንዲቀይሩ፣ ሀገር እንዲረዱበት፣ ራሳቸው እንዲያሻሽሉበት፣ ቤተሰብ እንዲመሰረቱበት መሆን አለበት እና የሚያመጡት ገንዘብ ከዛ አንጻር ነው ይህንን ቪዲዮ የሰራሁላችሁ። እጅግ በጣም ጠቃሚ ቪዲዮ ነው። ያላዩ ሰዎች እንዲያዩት የእናንተ እርዳታ ለዚህ ቪዲዮ ያስፈልገዋል። ላይክ አድርጉ፣ ይህን ቪዲዮ ሰብስክራይብ በማድረግ የቻናሉ ቤተሰብ እንዲሆኑ በድጋሚ እናሳስባለን። የደወል ምልክቷን በመጫን ደግሞ የተለያዩ የምንለቃቸው ጠቃሚ ቪዲዮዎች እናንተ ጋር እንዲደርሱ ማድረግ ትችላላችሁ። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። አብሬያችሁ የቆየሁት እስካሁኗ ደቂቃ ድረስ የሙዬ ልጅ ነበርኩኝ። በሌላ ቪዲዮ እስክንገናኝ ድረስ ሰናይ ቆዩልኝ።